እየተባባሰ በመጣው ከፍተኛ ውጥረት ምክንያት ከዛሬ ነገ ሊጀመር ይችላል ተብሎ በስጋት የሚጠበቀው የመካከለኛው ምስራቅ ቀውስ ዛሬም እንደ ትናንቱ ተባብሶ ቀጥሏል። በፓኪስታን አሸማጋይነት የተደረሰው የሁለት ሳምንቱ የተኩስ አቁም ስምምነት ተጠናቀው ፕሬዝዳንት ዶናልድ ትራምፕ የኢራን ባለስልጣናት ተስማምቶ እስኪወስኑ ድረስ ላልተወሰነ ጊዜ ጥቃቱን አራዝሜያለሁ ካሉ በኋላ በዛሬው ዕለትም አዳዲስ መረጃዎች ተሰምቷል። የአሜሪካ ጦር የትኛውም ነገር ወደ ኢራን እንዳይገባና እንዳይወጣ በኢራን ወደቦች ላይ የጣለውን እገዳ አሁንም አጠናክሮ መቀጠሉን አሳውቀዋል። በዛሬው ዕለትም አንዲት የኢራንን ነዳጅ ጭና በህንድ ውቅያኖስ በኩል ልታመልጥ የነበረችውን ማዕቀብ የተጣለባት መርከብ ማስቆሙን የአሜሪካ ባህር ኃይል ይፋ አድርጓል። ባለፈው ሰኞ ዕለት ወደ ኢራን ስታመራ የነበረችውን መርከብ በኦማን ባህር ላይ በኃይል ያገተው የአሜሪካ ጦር አሁንም እርምጃ ወስደው ሌላ መርከብ ማስቆሙን አስታውቀዋል። የኢራን ባለስልጣናት ይህን የአሜሪካ ድርጊት የባህር ላይ ውንብድና ሲሉ በመጥራት የአጸፋ እርምጃ እንደሚወስዱም እየዛቱ ይገኛሉ። የአሜሪካ መከላከያ ቢሮ በኤክስ ገጹ ላይ እንዳስታወቀው የአሜሪካ ጦር ማዕቀብ በተጣለባት አገር አልባ መርከብ የሆነችው ኤምቲ ማጂስቲክ ኤክስ የተባለችውን በህንድ ውቅያኖስ በኩል ከኢራን ነዳጅ በማጓጓዝ ላይ ሳለች አስቁመናታል ብሏል። የአሜሪካ መከላከያ ቢሮ ለኢራን የመሳሪያና ቁሳቁስ ድጋፍ ያደርጋሉ ተብሎ የሚጠረጠሩ በቀጠናው የሚንቀሳቀሱ መርከቦችን ከአሁን በኋላም አስቆሞ መፈተሹን እንደሚቀጥል አስጠንቅቋል። አሜሪካ በሆርሙዝ ወሽመጥ ላይ እገዳ ከጣለች ጀምሮ በርካታ መርከቦች ወደ ኋላ እንዲመለሱ ወይም ባሉበት እንዲቆሙ አድርጊያለሁ በማለት አሳውቃለች። በመካከለኛው ምስራቅ በሁለቱ ሀገራት መካከል እየተደረገ ያለው ድርድር ላይ ምንም አይነት መሻሻሎች ባለመኖራቸው ልክ እንደ ከዚህ ቀደሙ ሁሉ በአሜሪካ በኩል ድንገተኛ የሆነ ጥቃት ሊፈጸም ይችላል በማለትም እየተሰጋ ይገኛል። ባለፈው ዓመት ሰኔ ወር ላይ የተፈጸመው ጥቃትና በዚህ ዓመት የካቲት መጨረሻ ላይ የተፈጸሙብን ጥቃቶች በድርድር ላይ እያለን የንግግሩን ጠረጴዛ ነው የመቱት የምትለው ኢራን አሁንም ድንገተኛ የሆነ ጥቃት ሊፈጸም ይችላል በማለት ስጋታቸውን እየገለጹ ይገኛሉ። የኒውክሌር ጦር መሳሪያ ጉዳይና የሆርሙዝ ሰርጥ ጉዳይ የአገራቱ ትልቅ የቅራኔ ነጥቦች እንደሆኑ የአደባባይ ምስጢር ሆኗል። ከዚሁ ጋር በተያያዘ በዛሬው ዕለት ኢራን በሆርሙዝ ወሽመጥ በኩል ከሚተላለፉ መርከቦች ቀረጥ መሰብሰብ መጀመሯን ይፋ አድርጋለች። ከመተላለፊያው የተሰበሰበ የመጀመሪያው ዙር ገንዘብ ወደ አገሪቱ ማዕከላዊ ባንክ መግባቱን የኢራን ፓርላማ ምክትል አፈጉባኤ አስታውቋል። ታስኒም የተባለው የኢራን ዜና ወኪል እንደዘገበው ምክትል አፈጉባኤው ገንዘቡ ገቢ መደረጉን እንጂ ከማንና እንዴት እንደተሰበሰበ ዝርዝር ማብራሪያ እንዳልሰጡ ዘግቧል። ከአሜሪካ ጋር የተኩስ አቁም ከመደረጉ በፊት ኢራን በወሳኙ ሆርሙዝ በኩል ወዳጅ አገራት ብቻ እንዲተላለፉ የፈቀደች ሲሆን በወሳኙ የባህር ወሽመጥ የሚያልፉ መርከቦችም ቀረጥ እንዲከፍሉ እንደምታደርግም ስትገልጽ ነበር። ይህ የኢራን ውሳኔ በአገሪቱ ፓርላማ ተቀባይነት ያገኘ ቢሆንም የሚከፈለው የገንዘብ መጠን ግን ግልጽ ሳይሆን ቀርቷል። ባለፈው መጋቢት ኢራን እስከ $2 ሚሊዮን የሚደርስ ከፍተኛ መጠን ያለው ገንዘብ እያስከፈለች ነው በሚል ክስ የቀረበባት ሲሆን በህንድ የሚገኘው ኤምባሲዋ ግን ዜናውን አስተባብሎ ነበር። ሌላ የኢራን ፓርላማ አባል ኢራን በሆርሙዝ ወሽመጥ በኩል ከሚተላለፉ መርከቦች ገንዘብ መሰብሰቧን ከአስተማማኝ ምንጮች ሰምቻለሁ ሲሉ ለታስኒም ዜና ወኪል አረጋግጠዋል። ጨምሮም ከእያንዳንዱ መርከብ የሚሰበሰበው የገንዘብ መጠን መርከቦቹ የያዙት ጭነት አይነትና መጠንን መሰረት ያደረገ ሲሆን ክፍያውም በኢራን የሚወሰን ነው በማለት አገራቸው ያወጣችው መመሪያ ተግባራዊ እየሆነ መሆኑን አመልክቷል። ኢራን በወሽመጡ በኩል በሚያልፉ መርከቦች ላይ ክፍያ እንደምትሰበስብ ካሳወቀች በኋላ አሜሪካ ተቃውሞ በማሰማት ፕሬዝዳንት ዶናልድ ትራምፕ መርከቦች ለኢራን ምንም አይነት ክፍያ እንዳይፈጽሙ አስጠንቅቆ ነበር። ነገር ግን አሁንም ኢራን አንዳንድ በወሽመጡ የሚያልፉ መርከቦችን በክፍያ እንደምታሳልፍ መረጃዎች እያመላከቱ ይገኛሉ ተብሏል። በሌላ በኩል በዛሬው ዕለት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚደረገውን ጦርነት ለመቋጨት እየተጣደፉ አለመሆኑን ለፎክስ ኒውስ ተናገሩ። ፕሬዝዳንቱ ከቴሌቪዥን ጣቢያው ጋር ባደረጉት ቃለ መጠይቅ ከኢራን ጋር የተደረሰውንና ረቡዕ ዕለት የተጠናቀቀውን ተኩስ አቁም ያራዘሙት የጊዜ ጫና ኖሮባቸው እንዳልሆነ ገልጸዋል። ጥሩ ስምምነት ላይ እንዲደረስ እንደሚፈልጉ የተናገሩት ትራምፕ ጦርነቱን ለመቋጨት እንደማይጣደፉ አስረድተዋል። ከዚሁ በተጨማሪ የዋይት ሃውስ ፕሬስ ሴክሬታሪ ካሮሊን ሌቪት ከኢራን ጋር የሚደረገው ድርድር መቀጠሉንና ፕሬዝዳንቱ ቀይ መስመሮቻቸውን በእጅጉ ግልጽ ማድረጋቸውን ገልጸዋል። ከትራምፕ ፍላጎቶች አንዱ ኢራን ያበለጸገችውን የዩራኒየም ክምችት ለአሜሪካ አሳልፋ መስጠት አለባት የሚልና
የባህር መተላለፊያ የሆነውን የባህር በር እንድትከፍት ሲሆን ለዚህም አሜሪካ ስለ ድርድሩ ከኢራን አገዛዝ ምላሽ ለማግኘት እየጠበቀች መሆኑን የተናገሩት ቃል አቀባይዋ እስካሁን ወጥ የሆነ መልእክት መላክ አልቻሉም። ለዚህም ነው ፕሬዝደንቱ የተኩስ አቁሙን ለማራዘም የወሰኑት ብለዋል። የኢራን የውጭ ጉዳይ ሚኒስትር አሜሪካ በባህረ ሰላጤና በሆርሙዝ ወሽመጥ ላይ ለተባባሰው ውጥረት የጸጥታ ችግር ምንጭ ነች በማለት የዋሽንግተንን እንቅስቃሴ አውግዘዋል። የኢራን መንግስት በኤክስ ገጹ ላይ በተከታታይ ባጋራቸው ልጥፎች የውጭ ጉዳይ ሚኒስትሩ አባስ አራክቺ በቴህራን ከደቡብ ኮሪያ ልዩ መልእክተኛ ጋር እንደተገናኙ ገልጿል። የኢራኑ ውጭ ጉዳይ ሚኒስትር አገራት እነዚህን ጥቃቶች በማውገዝ ግልጽና ጠንካራ አቋም እንዲወስዱ ማሳሰባቸውንና ኢራን ደህንነቷንና ጥቅሟን ለመከላከል በዓለም አቀፍ ሕግ እርምጃዎችን ወስዳለች ማለታቸውም ተጠቁሟል። የውጭ ጉዳይ ሚኒስትሩ ሰይድ አባስ አራክቺ አክሎም ለሚደርሰው ሁሉ ቀውስ ኃላፊነት የሚወስደው ጥቃት ፈጻሚው ነው በማለት ጣታቸውን ወደ ዶናልድ ትራምፕ ጠቁመዋል። ከዚሁ ጋር በተያያዘ ኢራን በወሽመጡ 2 መርከቦችን መያዟንና 3ኛ የጭነት መርከብ ላይም ጥቃት መሰንዘሯ ተገልጿል። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ በዛሬው ዕለት በሆርሙዝ ወሽመጥ ውስጥ ፈንጂ የሚቀብሩ የኢራን ጀልባዎች ላይ እርምጃ እንዲወሰድ ማዘዛቸውን አስታውቋል። በትሩዝ ሶሻል ልጥፋቸው ፕሬዝደንቱ በባህር ውስጥ ፈንጂ የሚቀብሩ የኢራን ጀልባዎችን ተኩሶ እንዲያወድሟቸው ለአሜሪካ ባህር ኃይል ትዕዛዝ ሰጥቻለሁ ብሏል። ይህ የፕሬዝደንቱ እርምጃ የተራዘመውን የተኩስ አቁም ስምምነት በእጅጉ አደጋ ላይ ይጥላል ተብሎም ይጠበቃል። በሌላ መረጃ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የገቡት ወታደራዊ ግጭት በአገራቸው ከፍተኛ ተቃውሞን እያስነሳ ይገኛል። የቀድሞው የአሜሪካ ምክትል ፕሬዝዳንት ካማላ ሃሪስ ይህ ጦርነት ትራምፕ በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተጎትቶ የገቡበት ነው እንጂ የኛ ጦርነት አይደለም፣ በማይመለከተን ጦርነት የአገራችንና የወታደሮቻችን ሕልውና አደጋ ላይ ወድቋል ብለው ነበር። አሁን ደግሞ አንድ የዲሞክራቶች መሪ የሆኑት ሴናተር ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሚከተሉትን ስትራቴጂ አጥብቀው በመተቸት ጦርነቱን በተቻለ ፍጥነት አለማጠናቀቅ ትልቅ ስህተት መሆኑን ገልጿል። ቻክ ሹመር የተባሉት እኚህ ሴኔተር ሮብ ዕለት በካፒቶል ሂል ለጋዜጠኞች በሰጡት ማብራሪያ ትራምፕ ራሳቸውን ከጊዜ ወደ ጊዜ ወደ ትልቅ ጉድጓድ ውስጥ እየከተቱ ነው ብለዋል። አክሎም የችግሩን ስፋት ሲያብራሩ በየቀኑ በሆርሙዝ ስትሬት ተጨማሪ ችግሮችን እያየን ነው። ይበልጥ ጽንፈኛና ተዋጊ የሆነ የኢራን አመራርን እየተመለከተን ነው። ያላቸው የኒውክሌር ቁሳቁስም ይበልጥ እየተደበቀ መሆኑን እያየን ነው። ስለዚህ እየሰሩት ያለው ትልቁ ስህተት ይሄው ነው በማለት የፕሬዝደንቱን አካሄድ ነቅፈዋል። ከዚሁ ጋር በተያያዘ ሴኔተሩ ፕሬዝዳንት ትራምፕ በህዝቡ ዘንድ ያላቸው ተቀባይነት ከጊዜ ወደ ጊዜ እያሽቆለቆለ መምጣቱን አመላክቷል። በአሜሪካ ህዝብ ዘንድ ተቀባይነት ያጣውን ጦርነት አለማቆም ለኢራኑ ጦርነት የሚውለውን በጀት ከመከልከል የበለጠ የከፋ ስህተት መሆኑን ሴኔተሩ አስገንዝበዋል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።